በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ መንፈስ ቅዱስ መንፈሳውያን የምትሰኙ የእግዚአብሔር ቤተሰቦች እንስተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት የቃል ኪዳን ልጆች እግዚአብሔር አምላክ እንደወደደና እንደፈቀደ መጠን ለዚህ ሰዓት ለዚህ መጠን ያደረሰን አምላክ ስሙ የተመሰገነ ይሁን። እንግዲህ ይህንን የስድስቱን የሕማማት ሰሞን እያከበርን ነው። እንግዲህ በዚህ ወቅት የሕማማትን ወይም የጌታችን ኢየሱስ ክርስቶስን ሕማም የምናስብበት ወቅት ነው። እንግዲህ የዕለተ ሐሙስ ወይም በስነ ፍጥረት አቆጣጠር አምስተኛይቱ ቀን የምንላት በቅዱስ ቤተክርስቲያን ስርዓት መሰረት ጸሎተ ሐሙስ፣ ምሴተ ሐሙስ ወይም ደግሞ አረንጓዴው ሐሙስ፣ የነጻነት ሐሙስ እየተባለ ይጠራል። በዚህ ቀን ላይ ጌታችን ኢየሱስ ክርስቶስ በተለይ ሐዲስ ኪዳንን የመሰረተበት ቀን ነው። ምናልባት ኢየሱስ ክርስቶስ አርብ ቢሆንም ምንም ስጋውን ቆርሶ ደሙን አፍስሶ ለዓለም ቤዛ የሚሆን የመዳኛ ቁርባንና ጥምቀቱን የሰጠን ቢሆንም ነገር ግን ዕለተ ሐሙስ ላይ ጌታ አማናዊ የሆነው ስጋና ደሙን በተግባር ያሳየበት ቀን ነው። እንግዲህ ጸሎተ ሐሙስ ቀን መግቢያ ላይ እንዳልኩት የተለያየ መጠሪያ ስሞች አሉት። ለምሳሌ አንደኛው ቅድም እንዳልኩት ምሴተ ሐሙስ ይባላል፣ ዕጽበተ እግር ይባላል። ጌታችን ኢየሱስ ክርስቶስ በዚህ ቀን ሶስት ዋና የተባሉ ተግባራትን ያደረገበት ቀን ስለሆነ እንግዲህ ጌታችን ኢየሱስ ክርስቶስ በዚህ ምሽት ላይ እራትን ሊያደርግ ባሰበ ጊዜ እንደው ዝም ብሎ በተገኘው ቤት አላደረገም። ለሐዋርያቱ አንድ ውሃ ቀጂ ታገኛላችሁ፣ ያንንም ሰው ሄዳችሁ ጌታ በቤት እራትን ሊያዘጋጅ ይፈልጋልና ቤትን አሰናዳ በሉታል። ጌታችን ኢየሱስ ክርስቶስ ሐዋርያቱ እንደላካቸው ሐዋርያቱ ያን ማድጋ የተሸከመውን ሰው አገኙት። በሱ ቤትም እራት እንዲዘጋጅ ተደርጓል፣ ወይም ያ ሰው በቤቱ አስተናግዷቸዋል። እንግዲህ ይሄ ቤት የት ነው ከተባለ አስቀድሞ በወንጌል ውስጥ የምናውቃቸው ወንዶቹ እነ ስምዖን እንደገና ደግሞ አልዓዛር የሚባሉት ወንድማማቾች ናቸው። ሴቶቹ ደግሞ ማርታና ማርያም። ሊቃውንተ ቤተክርስቲያን በትርጓሜ በትውፊትም እንደተጻፈው አባታቸው ሁለት ቤት አድርጎላቸዋል ይላል። በቢታንያ መንደር ለሴቶቹ በተለይ ለማርያምና ለማርታ ቤት አሰናድቶላቸው በዚያ ያኖራቸዋል። ለወንዶቹ ደግሞ እንዲሁ አሁን ጸሎተ ሐሙስ በተደረገበት ቤት ውስጥ ድርብርብ ቤት ናት ይላል። ግብረ ሕማማትም በዚያ ይኖሩ ነበር ይላል። ታዲያ ጌታችን ኢየሱስ ክርስቶስ በስምዖን ወይም በእነ አልዓዛር ቤት ባለች ድርብርብ ቤት ውስጥ ስምዖን ተቀብሎ በቤቱ አሰናዳቸው። በግብረ ሕማማት ላይ እንደተጻፈው ጌታችን መጀመሪያ ያደረገው ስርዓት ምንድን ነው ከተባለ በቤቱ መግባት ነው፣ ወይም በቤታቸው መገኘት ነበር እና ግብረ ሕማማት ላይ እንደተጻፈው ወደ ቤታቸው ሲገባ ከሐዋርያት መካከል አንዱ የሆነው እንድርያስ ቀድሞ በመገኘት በቤቱ ምንጣፍ አነጠፈ ይላል እና መረማመጃው ምንጣፍ ለምንድን ነው ያኖረው ሲባል ለክብረ ክርስቶስ ብሎ ጌታዬና አምላኬ መሲሁ ወደ ቤት ከገባ እኛ ደግሞ እንደ ደቀ መዝሙርነታችን ለክርስቶስ ክብር ልንሰጥ ይገባል ብሎ ምንጣፍ አደረገ ይላል። የሚደንቀው ነገር ሁሉም እየረገጡ ያንን ምንጣፍ ሲገቡ ይሁዳ ገበያ ውሎ ሲገበያይ ከአንዱ ቦታ ዕቃ ሲያውል ዕቃ ሲያሻሽጥ ነውና እየሮጠ ጭቃ በጭቃ ሆኖ መጣ ይላል እና እንድርያስ ሐዋርያው ሳበበት ይላል እና ይሁዳ ጠየቀው፣ ለምንድን ነው አንተ ሁሉ ረግጠው ያለፉትን እኔ ስመጣ ያንን የሳብከው አለው። ጌታ የረገጠውን ምንጣፍ አንተ ልትረግጥ አይገባም ማለት ነው። በኋላ ተያይዘው ገቡ። ጌታችን ሁለተኛው ድርብርብ ቤት ላይ ገባና ሐዋርያቱን ካሉበት ከመሃል ክፍል ትቷቸው ወደ ጥግ ላይ ግሽሽ ብሎ ሊጸልይ ጥግ ያዘ እና የስምዖን ሚስት አክሮሲና የተባለችው ሴት አክሮሲና ከታች እየሮጠች መጣችና መሲሁ የተባለው ክርስቶስን በጣም ልታየው ትፈልግ ትናፍቅ ስለነበር እየሮጠች ወደ ሐዋርያቱ ስትመጣ ሐዋርያቱን ማየት ጀመረች እና ማን እንደሆነ አታውቅም። መሲሁ ወንጌላዊ ቅዱስ ዮሐንስን አየችውና ከሰማቸው አንጻር እሱ ስለመሰላት ልትሰግድለት ስትሮጥ ቅዱስ ጴጥሮስ መሲሁ እሱ አይደለም፣ ነገር ግን መሲሁ ከወዲያ ያለልሽ አላት። ጌታችን ኢየሱስ ክርስቶስ እየጸለየ ነበርና ሲጨርስ ጠብቃ 7 ጊዜ ከእግሩ ስር ሰገደችለት ይላል እና በቤታቸውም ተሰናዳ። ክርስቶስ መጀመሪያ ያደረገው የፋሲካ በግ ነው ጠብሶ የበሉት። ለምንድነው ክርስቶስ በነ ስምዖን ቤት በዚያች እራት በተዘጋጀበት ቤት የፋሲካን ጥብስ ወይም በግ ጠብሰው እንዲበሉ ያደረገው ከተባለ እንደሚታወቀው የፋሲካ በዓል ዋዜማ ነው። ታዲያ በዋዜማው ደግሞ እንደ ሕግና እንደ መሰረቱ የፋሲካ በዓል ከሚከበርበት ስርዓት አንዱ ተሰብስበው የበግን ጠብሰው መብላት ነው። ክርስቶስ ግን ይሄን ያደረገው ኦሪትን ለማጽደቅ አልነበረም። ምን ማለቱ ነው ግን? አንድ ወደ ወንጌል ወደ አዲስ ኪዳን ለመተካት ኦሪትን የሚያሰጠው እኔ ነኝ፣ ደግሞ በኋላ ላይ ደግሞ ብስትና ጽዋውን ሲሰጥ ደግሞ አዲስ ኪዳንን የሚያሰጠው እኔ ነኝ ለማለት ነው። ለምን? የኦሪትን ፋሲካ ባይፈጽም ኖሮ አንድም አይሁዳውያን ተንኮል በፈጠሩ ነበር። እንዳሉትም የኦሪትን ሕግ ይሽራል ከእግዚአብሔር የተሰጠንን ሕግ ይቃወማል ብለው እንዳይኮንኑት ክርስቶስ ምክንያት ለማሳጣት የኦሪትን ፋሲካ በግ ጠብሰው እንዲበሉ አድርጓል። ሁለተኛ ደግሞ ቅድም እንዳልኩት ኦሪትን የሚያሰጠው እኔ ነኝ፣ ኦሪትን አሳልፌ ወንጌልንም አዲስ ኪዳንም የሰጠው እኔ ነኝ ለማለት ነው። እንደሚታወቀው በቤተክርስቲያን ማስተምሮ ኦሪት በጊዜዋ ርኩስ አልነበረችም።
ምናልባት ፍጹም ጽድቅንና ፍጹም ስርየትን አታሰጥ እንጂ ለጊዜው ግን ጊዜያዊ ድነትን ቢሆን የምታሰጥ ከእግዚአብሔር የተሰጠች መንገድ ነበረች። ነገር ግን ወንጌል ስትመጣ ግን አገልግሎቷን ጨርሳለች። ከዛ በኋላ የኦሪት አገልግሎት ተፈጽሞ ለአዲስ ኪዳን አቀብላለች። ስለዚህ ጌታ የፋሲካውን በግ ጠብሰው እንዲበሉ አድርጓል። ሁለተኛ የሰሩት ስርዓት ምንድነው? ከመካከል ጌታችን በወገቡ ላይ መታጠቂያን አስሮ ታጥቆ አደግድጎ ከእግራቸው ስር ዝቅ ብሎ ሐዋርያትን እግራቸውን አጥቧል። በጣም የሚያስደንቅ ነው። እንደውም የዚህ ቀን አንደኛው ጸሎተ ሐሙስን የሐዲስ ኪዳን መሰረት ቀን የምትባልበት ምክንያት አንዱ ይሄ ነው። ጌታችን እግራቸውን ሲያጥባቸው 3 እና 4 ነገር ያስተማረበት። አንደኛ ትህትና ነው። እንደ ጌታ እኮ ትሁት የለም። አምላክ ነኝና እግሬን እጠቡኝ ማለት ይችላል። ንጉሥ ነኝና ታዘዙኝ ደፋ ቀና በሉልኝ ማለት ይችላል። እሱ ግን ዝቅ ብሎ እግራቸውን አጠበ። ዛሬም ይሄን አርአያና አብነት ይዘው የኛ አባቶቻችን ካህናት፣ ኤጲስቆጶሳት ከቅዱስ ፓትርያርካችን ጀምሮ እስከታች እስካለ ድረስ እጽበተ እግር ይከናወናል በየአብያተ ክርስቲያናቱ። ለዚህ እኮ ነው የኛ ቤተ ክርስቲያን ኦርቶዶክሳዊት መጽሐፍ ቅዱሳዊት ናት ምንለው ከዚህ መነሻነት ነው። ክርስቶስ ትሕትናን እንዳስተማረ በካህናቶቿና በአገልጋዮቿ ትሕትናን የምታስተምር ክርስቶስ ዝቅ ብሎ አጠበ እና በሚያጥብበት ሰዓት ቅዱስ ጴጥሮስ ግን ልክ ሊያጥበው ሲል ጌታ ሆይ እኔ በአንተ ላጥብ ይገባል እንጂ አንተ እኔ ልታጥብ አይገባም ማለት። በኋላ እኔ ካላጠብኩ ድል ፈንታ የለም ማለት። እውነት ነው። ለጊዜው ድል ፈንታ የተባለ የጌታ በረከት ነው በእሱ እጅ መታጠብ። ግን ለበኋላው ግን የጥምቀት ምሳሌ ነው ይላሉ የኛ አባቶች። ሐዋርያት እግራቸውን አጥበው ቅዱስ ቁርባን እንደመስጠት ጥምቀት ቀድሞ ከዛ ቁርባን አንድ ላይ እንደሚሰጥ ማሳያ ነው። ሐዋርያት ጥምቀታቸውን ይላሉ የኛ ሊቃውንት በሚስጥር እና ድል ፈንታ የለም በማለቱ ይታወቃል ይላሉ። ለምን? የክርስቲያን ካልተጠመቀ ድል ፈንታ የለውም። ማርቆስ 16:16 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል እንዳለው ማለት። ከውሃና ከመንፈስ ካልተወለድ ከእግዚአብሔር መንግስት ልታይ አትችልም ይለዋል ለኒቆዲሞስም ጌታ የዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 5 ላይ። ለዚህ ድል ፈንታ የለም እንዳለው ጴጥሮስ ግን ጌታ ሆይ መላ ሰውነቴን ጠበኝ አለው። ጌታ ግን አልፈቀደለትም፣ እግሩ ብቻ እንዲታጠብ አደረገው። ለዚህ ትሕትናን ያስተማረበት ቀን ነገ እነሱም ደግሞ ለታናናሾቻቸው እንዲያደርጉ ማለት ነው። ለዚህ እጽበተ እግር የተደረገበት ነው። እንደ ሚስጥር ግን በተለይ እንደ ሚስጥር ጥምቀትና ቁርባን አንፃር ሊቃውንተ ቤተክርስቲያን ሲያነሱት ወዲያው እግር አጥቦ ቁርባናቸውን እንደመስጠት ያህል ዛሬም በቤተክርስቲያን የልጅነት ጥምቀት ከተሰጠ በኋላ ወዲያው ቤተ መቅደስ ገብቶ ያ ክርስቲያን ወይም ያቺ ነፍስ የክርስቶስን ስጋና ደም ትቀበላለች። ሁለቱ አንድ ቀን የሚፈጸሙ ሚስጥራት ናቸው። በእርግጥ በኋላ ላይ ዕለተ ዓርብ ላይ ጌታ ጎኑን ሲወጋ አንድ ላይ ስለፈሰሱም ጭምር ነው። ሁለቱ አንድ ላይ መወለጃ ናቸው። እንደውም መዝሙር ስንዘምር እኮ የውሃ ግድግዳ የደም መሰረት እንላለን። ቤተክርስቲያን ባሕረ ጥበባት እያለን ስንዘምር አንዱ ባሕረ ጥበባት ያሰኛት የውሃ ግድግዳ የደም መሰረት ነው። አንድ ቤት ሲሰራ ግድግዳውና መሰረቱ ነው ቤት የሚያሰኘው ጣራውን ጨምሮ። ያ ውሃና ግድግዳ የተባለ ቤተክርስቲያን የተመሰረተችው በጥምቀትና በቁርባን ነው። ሁለቱ ከሌሉ ቤተክርስቲያን አትባልም ነውና በዚህ ቀን ጌታ እግራቸውን ያጠበበት ቀን ነው። የሚያስደንቀው ግን ይሁዳንም አጥቦታል። መርሳት የሌለብን ነገር የይሁዳ እግሮች እኮ ካሁን ክርስቶስን ሮጠው ለመሸጥ እኮ እየተፋጠኑ ነው። ክርስቶስ ግን እንደሚሸጠው እያወቀ እግሩን አጠቡ። እንዲህ ያለ ትሕትና እውነት እንደምን ያለ ትሕትና ነው! ሊቁ እንዳለው እንዲህ ያለ ሰው መውደድ እንደምን ያለ ሰው መውደድ ነው! እንዲህ ያለ ሰው ማፍቀር እንደምን ያለ ፍቅር ነው! እንዲህ ያለ ሂሩት፣ እንዲህ ያለ ቸርነት እንደምን ያለ ቸርነት ነው! የሚሸጠውን ይሁዳን እኮ እግሩን አጠበው። ይሸጠዋል፣ በኋላ አሳልፎ ይሰጠዋል። ግን ክርስቶስ አልጨከነበትም። የክርስቶስ ሄድ የፍቅሩን ጥግ ያሳያል። የፍቅሩን ጥግ በሱ ላይ የምታምጽን ነፍስ በምን ያህል ርቀት ንስሐ እንደሚበር እንደሚከፍትላት የጨከነችበትን ነፍስ እንኳን ሊጠላት እንደማይፈልግ ነው። እኛ የፈለገ ቢሆን ነገ አሳልፎ የሚሰጠንን ሰው ዛሬ ላይ አውቅ ነው እንኳን እግሩን ልናጠብ ቀርቶ አካሉን ለመንካት እንጸየፋለን። የይሁዳን እግሮች ለመንካት ክርስቶስ አልተጸየፈም። ይህ ማሳያ ነው። ዘላለም ክርስቶስ ኃጥአን እንደማይጠላ ነው። በንስሐ እንዲመጡ ምን ያህል እንደሚጠር ማሳያ ነው። ዛሬም ክርስቶስ የእኛን ንስሐ ለመቀበል አይዘገይም በእውነት እና እግሩን አጠበው ይላል። ይሁዳ ግን ያን ሰዓት ሲያጥበው ነበር ንስሐ መግባት የነበረበት። ይሁዳ ቢያቅበት ኖሮ ለሱ ንስሐው ነበር። እንዴት አምላኬ ዝቅ ብሎ እያጠበኝ በቃ እንዴት ብዬ እሱን አሳልፌ ልሸጥ እችላለሁ ብሎ ይሄን ሊያስብ ይገባ ነበር በነገራችን። እና ይሁዳ ግን ያንን አላደረገም። ገና የታጠበው እርጥበቱ ሳይለቀለው ክርስቶስን ለመሸጥ የሮጠው። ሶስተኛ ጌታችን በዚህ ቀን ያደረገው ምንድነው ከተባለ ህብስትና ወይን ቀርቦ ነበርና ህብስቱ ለ13 ቦታ ቆረሰው ይላሉ ሊቃውንት። በምስጢር ደግሞ ስጋና ደሙ ስለሆነ ፈተተው ይላሉ። 13 ቦታ ለምን አደረገው ሲባል በኋላ ላይ ወንጌል የማቴዎስ ወንጌል ምዕራፍ 26 ላይ ቀምሶ አቀመሳቸው እንደሚል ራሱ ቀምሶ ነው ለነሱም ቀመሱ ያላቸው ስጋዬ ነው ብሎ። ክርስቶስ የተቀበለው እንግዲህ የራሱ ስጋ ተቀብሎ ይጸድቅ ነው አንልም። የባህሪ አምላክ ነውና ሁሉን የሚያውቅ ሁሉን ፈራጅ አምላክ ነውና ምንም ነገር ያደረገው ለራሱ ጥቅም የለም።
ታዲያ ለምንድን ነው 13 ቦታ ከተባለ ለካህናት ለባህላዊቱ ለቤተክርስቲያን አርአያና አብነት ለመሆን ነው። ቀምሶ እንደማቅመስ ካህናትም ቅዳሴ ስትገቡ እናንተ ቆርባችሁ አቁርቡ ነው ምዕመናንን። ዛሬ በቤተክርስቲያን ቤተ መቅደስ የሚቀድስ ልዑክ ሁሉ ሊቆርብ ያዛል። በእርግጥ እንደ ሕጉ በዛን ቀን ቤተ መቅደስ ውስጥ ወይም ቅድስተ ቅዱሳን የሚገባ ሁሉም የክርስቶስ ሥጋና ደም መቀበል አለበት እና በተለይ በዋናነት ግን በተለይ እነዛ ልዑካን ደግሞ ግዴታ ነው በጣም ያን ቀን በሚያቆርቡበት ሰዓት ራሳቸው ቆርቦ ነው ማቁረብ ያለባቸው። እነሱ ያልተቀበሉትን ሥጋና ደም ለምዕመናን መምከር ስለሌለባቸው ማለት ነው። ስለዚህ ጌታ ይህን ስርዓት ለመስራት ነው። ሌላው ደግሞ የጌዲዮንን ምሳሌ ለመፈጸም ነው። ጌዲዮን መጽሐፈ መሳፍንት ምዕራፍ 6 ላይ የምድያምን ሰራዊቶች ድል ከማድረጉ አስቀድሞ ሌሊት ላይ የጣዖትን ዝግባ ቆራርጦ ምንድነው ያደረገው? 13 ቦታ ይቅርታ የምድያማውያንን ዝግባ ወይም የጣዖት ዛፎቻቸውን ከቆረጠ የአምልኮ ቦታቸውን ካጠፋ በኋላ ምንድነው ያደረገው? ለ13 ሆኖ ከጓደኞቹ ጋር መስዋዕትን ያቀረቡ እና ያ መስዋዕት ማቅረቡ ምሳሌነቱ ለበኋላ ወደ ክርስቶስ ነውና ክርስቶስ 13 ቦታ ህብስቱንና ወይኑን አስታክቶ አቅርቧቸዋል። በጣም ቢደንቀው ግን ክርስቶስ ዛሬ በተለይ የክርስቶስ ቅዱስ ቁርባን ለሚያቃልሉ ሰዎች መንገዳቸውን የዘጋበት ቀን ምን አለ ጌታ? እንጀራውንም ቆርሶ ይላል ይህ ስጋዬ ነው አለ ይላል። በደንብ አስተውሉ። እንጀራይቱ እስክትቆረስና ክርስቶስ እስኪባርካት ድረስ እንጀራ ነበረች፣ ወይም በሀገራቸው መብል ደግሞ ህብስት ነበር። ክርስቶስ ሲነካውና ሲባርከውና ሲቆርሰው ግን ወዲያው ካህሊ አምላክ ሁሉን የሚያውቅ የሚችል አምላክ ነውና ወደ አማናዊ ስጋነት ተቀየረ ማለት ነው። ልክ ካላችሁ መጀመሪያ እስኪነካው ድረስ ይህ አለ እንጀራውን ከቆረሰ በኋላ ምንድነው የሚለው? ይህ ስጋዬ ነው ነው የሚለው። ዛሬም ካህኑ ጸሎተ ፈቶት ካረገ በኋላ ሀበነ ከተባለ በኋላ እግዚአብሔር ባወቀው በመንፈስ ቅዱስ ኃይልነት ከተባረከ በኋላ ከዛ በኋላ ህብስት አይባልም። የክርስቶስ ቅዱስ ስጋው ክቡር ደሙ ነው የሚባለው። መለኮት የተዋህደው ነፍስ የተለየው አማናዊ ስጋና ደም ስለሆነ ማለት ነውና ክርስቶስ ያችን ህብስትና ጽዋው ቆርሶ ሲሰጣቸው ምን አለ? ይህ ስለ አዲስ ኪዳን የሚቆረስ ስጋዬ ነው ያላቸው። እዚህ ምዕመናን በዚህ ቀን ምንም የክርስቶስን ሐዘን የምናስብበት ቢሆን ቤተክርስቲያን በአንድ በኩል የተመሰረተችበት የደስታዋ ቀን ነው። ቤተክርስቲያን ተመሰረተች። ቤተክርስቲያን አሁን መልኳ ታየ። ክርስቶስ በውሃና በደም መልኳን ቀልሞ ለቤተክርስቲያን እንኪ መልክሽ ውበትሽ ይሄ ነው ብሎ ለቤተክርስቲያን ውበቷን የሰጠባት ቀን ነው። ቤተክርስቲያን ልጆቿን እንዴት ማሳደግ እንዳለባት መሰረት የጣለበት ቀን ነው። የዛሬቱ ቤተክርስቲያን መልኳ የተሳለው በዚህ በጸሎተ ሐሙስ ቀን እና ህብስቱን ቆርሶ ይህ ስጋዬ ነው አላቸው ይላል። ስለዚህ ዛሬ የምንቀበለው የክርስቶስ አማናዊ ስጋና ደም ነው፣ መታሰቢያም አይደለም። ምናልባት ሉቃስ ሲጽፍ መታሰቢያ ይለዋል። መታሰቢያ ማለት ዝክር ማለት እኮ ነው፣ ማሰብ ነው። መታሰብ ማለት ማሰብ፣ መዘከር፣ እየመላለሱ ያንን ነገር በአይምሮ ማውጣት ማውረድ ማለት ነው። ምኑን ነው የምናስበው? ነው ህማሙን። ምኑን ነው የምናስበው? መከራውን። ምኑን ነው የምናስበው? መንገላታቱን። የክርስቶስ ስጋና ደም በነገራችን ላይ ስንቀበል ቤተክርስቲያን እንደምታዘው ህማሙን እያሰብን የምንቀበለው ነው። ለዚህ እኮ ነው በምንቀበልበት ሰዓት እያንዳንዱ ስርዓት ከክርስቶስ ህማም ጋር የተያዘ ነው። ቅዱስ ቁርባኑን ናፍቀነው እንቀበለዋለን፣ ግን ህማሙን እያሰብን ነው፣ ሞቱንና ህማሙን በማሰብ። ስለዚህ መታሰቢያ የተባለው ከዛ አንጻር ነው። 18 ሰዓት አሁን እንጾማለን። ለምንድን ነው 18 ሰዓት ከተባለ? ለአፋችን ምሕረት እንዲሰማን፣ የክርስቶስን መከራ እንድናስብ፣ ክርስቶስ ተጠምቶ ስጋና ደሙን እንደሰጠን አፉ እስኪመር ድረስ መከራ እንደተቀበለ ለማስረዳት ነው። አንድም ከተያዘባት እስከተሰቀለባት ድረስ 18 ሰዓት ትሞላለች። ስለዚህ የክርስቶስ ቅዱስ ስጋውና ክቡር ደግሞ መታሰቢያን የተባለው ከዛ አንጻር። ከዛ ደግሞ ጽዋውንም አንስቶ ስለ አዲስ ኪዳን የሚፈስ ደሜ ነው ብሎ ሰጣቸው ይላልና በዛ መሃል ሁሉም ያንን ቅዱስ ቁርባን ተቀበሉ። አሁንም የሚደንቀው ይሁዳ ቆርቦ ነበር። እንግዲህ በቆረበው ሆዱ ነው፣ በቆረበው አፉ ነው ሄዶ ክርስቶስን አሳልፎ የሰጣቸው። በቆረበ አንደበቱ ነው ክርስቶስን ስሞ መምህሬ ወይ ቸር ውለሃል ብሎ በፍቅር ሰበብ በመሳም ሰበብ ጌታውን አሳልፎ የሸጠውና የክርስቶስ ቅዱስ ስጋውና ክቡር ደግሞ ሳይገባቸው ማለትም ንስሐ ሳይገቡ ወይም ንስሐ ሳንገባ ንጽህናችንን ሳንጠብቅ ከአባቶቻችን ካህናት ዘንድ ቀኖናችንን ሳንፈጽም ለምንቀበል ክርስቲያኖች ምን ያህል የሚያመጣውን እኛ በራሳችን ላይ የምናመጣውን ፍዳ እንደው ማሳያው ይሁዳ። የክርስቶስ ስጋና ደም በማንም ላይ ፍዳ ያመጣም፣ ራሱ የህይወት እሳት ስለሆነ ተዳፍሮ በልቡ ተንኮል ይዞ በልቡ ቂም ይዞ በልቡ ክደትና ምንፍቅና ይዞ ለሚቆርበው ግን ይሁዳ ማሳያ ነው። አዎ የክርስቶስ ስጋና ደም በንጽህና ሊቀበሉት የሚገባ። ይሄ ማለት ፍጹም ሆኖ ሊቀበሉት ለማለት አይደለም። እግዚአብሔር ካህሊ አምላክ ነው። ጥቃቅን የሆኑ ድካማችንን ያውቃል። ራሱ ስጋው ደግሞ አንዱ ዓላማው እኮ ጥቃቅኑንም ትልልቁንም ኃጢአታችንም ወይም ድካማችንም ማጥፊያ ነው። ነገር ግን ዓላማዬ ብሎ ወይም እቅር ተይዞለት በቋሚነት እያወቁ ለሚሰሩት ኃጢአት ሌላ ግን ንስሐን ሳይጨርሱ በንስሐ ሳይታጠቡ ግን በፍጹም እግዚአብሔር ይፍታ ሳይባል
ወደ ቅዱስ ቁርባን መቅረብ ይሄ ተገቢ አይደለም እና ይሄ የሚያሳየን ራሱ አንዱ ከይሁዳ ከዚህ ነው የምንማረውና ይሄ ነው ሶስተኛው የተደረገው። ሌላ በመጨረሻ ግን በጸሎተ ሐሙስ ቀን ምንድነው የተፈጸመው ከተባለ ክርስቶስ ይሁዳን የሸኘበት ቀን ነው። ምን ተፈጸመ? ግብረ ሕማማትም ላይ እንደሚለው ድርሰነ ማህያዊም ላይ እንደተጻፈው ይሁዳ ቅዱስ ቁርባኑን ከተቀበሉ በኋላ ጌታ አብሮ ያወራቸው ያስተማራቸው በነበረበት ሰዓት ይሁዳ ይቁነጠነጥ ነበር እና ለመሄድ በሚቁነጠነጥበት ሰዓት ጌታ ምን አለው? ወዳጄ ይሁዳ ልትሄድ ትወዳለህ ያለው ይላል። አዎ ልሄድ እወዳለሁ አለ ይላል። በኋላ ይሁዳ ኮሮጆን ወይም ከረጢቱን ይዞ እየሮጠ ወጣ ይላል። አንድ የግብፅ አባት እንደውም ይህን ሲያብራሩ ምን አሉ? ጌታ ይሁዳን ልትሄድ ትወዳለህ ወይ ለምን አለው ሲባል ክርስቲያንም በህይወቱ ስለሚመጡ ወዳጆቹ ወይም ቅርብ ጓደኞቹ ከሱ ጋር መሆን እያልፈለጉ በህይወቱ ውስጥ የሚቆነጠነጡና በተለይ አካሄዳቸው ከክርስትና አስተምሮ የወጣ ከሆነ ከሃይማኖት ከምግባር የወጣ ከሆነና ነገ ዓርብ የተባለ ትንሳኤውንና ስቅለቱን የሚያበላሹበት ከሆነ እነዚህ ሰዎች ልትሄድ ትወዳለህ ወይ ማለት ይገባል ብሎ በምሳሌ አስተምሮበታል። እውነት ነው። ዛሬም እንደ ይሁዳ በህይወታችን ውስጥ እኛን በምግባርና በሃይማኖት እንድንወጣ አሳልፈው እኛን ለመሸጥ ለክፋት እኛን አሰነካክሎ ለመጣል ለሚያስቡ ሰዎች እስከ ሐሙስ ነው ልንታገሳቸው የሚያስፈልገው። ዓርብ የተባለ መንፈሳዊነታችንን፣ ዓርብ የተባለ የቅዱስ ቁርባን ህይወታችንን፣ ዓርብ የተባለ የቤተ መቅደስ ህይወታችንን የሚያደናቅፉና ከዛ መስመር የሚያስወጡ ከሆኑ ልትሄድ ትወዳለህ ብሎ አማራጭ መንገድን መስጠት ያስፈልጋል። ይሁዳ ክርስቶስ የሰጠውን አማራጭ ተጠቀመ። ሊሄድ እወዳለሁ ብሎ ሄደ ይላል እና እየሮጠ ሄደ። በጣም በሚያሳዝን ሁኔታ ግን ያን ሰዓት የሄደው ስለ ክርስቶስ ሊመሰክር አልነበረም፣ ወይም አምላኬ ማለት ክርስቶስ ማለት ይሄ ነው ሊል አልነበረም፣ ክርስቶስን አሳልፎ ሊሸጥ እንጂ። እንግዲህ በዚህ መልኩ እየሮጠ ሄዶ ክርስቶስን ለመጠቆም ሄዷል። ጌታችን ኢየሱስ ክርስቶስ በዚህ ቀን ልክ ሐዋርያቱ ቅዱስ ቁርባን ካቀበለ በኋላ ወደ ጌቴሴማኒ እየዘመሩ ወጡ ይላል ከክርስቶስ በሪነት እና የኛ ቤተክርስቲያን ሊቃውንት ሐዋርያቱ እየዘመሩ ወጡ የክርስቶስ ቅዱስ ሥጋውና ክቡር ደሙን ከተቀበሉ በኋላ የሚለውን ዛሬም ቤተክርስቲያናችን ይህንን አርያና አብነት በማድረግ የክርስቶስ ቅዱስ ቁርባን በሚሰጥበት ሰዓት የቤተክርስቲያን አባቶቻችን ሊቃውንት የቤተክርስቲያን ካህናት ምን ያደርጋሉ? ዕጣነ ሞገር ያዜማሉ። ይሄ ማለት ቅዱስ ቁርባን ቅዱስ ደሙ ሲሰጥ ማለት። ዕጣነ ሞገር ማለት ምስጋና ነው። ያንን ቅዱስ ሥጋውን ክቡር ደሙን ለሰጠን አምላክ የሚፈጸም የዕለቱን ቀለም መሰረት ባደረገ መልኩ የሚቀርብ ምስጋና ነው። ይሄ ምስጋና መሰረቱ ሐዋርያት ወደ ተራራው በሚወጡበት ሰዓት እያመሰገኑ እየዘመሩ ወጡ ይላልና ዛሬም ቤተክርስቲያን ያ የሐዋርያት ዜማ ማለት ቅዳሴ ሐዋርያት ነው፣ ቅዳሴ ጊዜ ነው፣ ቅዳሴ ማርያም ነው ማለት ነው እና በዛ መልኩ ጌቴሴማኒ ወጥቷል። ጌቴሴማኒ ከወጡ በኋላ ጌታም ብዙ ስርዓቶችን ሰርቷል። ለምሳሌ አንደኛው ለሐዋርያቱ ትምህርት የሚያዝባት ሰዓት እንደደረሰች ያስተማረበት ቀን ነው። ሁለተኛው ደግሞ የሚደንቀው ነገር ሐዋርያቱን ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ የገሰጸበት ቀን። ግን የሚደንቀው ሐዋርያቱን 2-3 ጊዜ ሲመላለስ ተኝቶ አግኝቷቸዋል እና ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸዋል። ሌሊቱ ሙሉ ሲሰግድ ያደረበት ቀን ነው ያን ምሽት ማለት እና በመጨረሻ ግን በአይሁድ እጅ ተይዟል። በዛሽ ምሽት በአይሁድ እጅ በሚያዝበት ሰዓት የሚደንቀው ነገር ጌታ 2 ትህትናዎችን አድርጓል። አንደኛ የጌቴሴማኒ ኮረብታ ዳገቱን ሲወጡት በጣም ከባድ ነው እና የተቆራረጡ የተፈለጡ ድንጋዮች ያሉበት ነውና ለሚወጣ ሰው በጣም ከባድ ነው። ጌታ ምን አረጋ? አስቀድሞ የሚያዝባት ሰዓት ደርሳለች ብሎ ቁልቁለቱን ወረደላቸው ይላል። ለምን ሲሉት የኛ አባቶች አፍቅሮተ ቢጽ ነው። እኔን ለመያዝ ይሄን ያህል እየወጡ እየወረዱ ከሚደክሙ እኔ በፍቅር ልያዝላቸው ብሎ ጠላትም ወደር ነውና ሲያስተምረን ጌታችን ልያዝላቸው ተራራውን ወረደ። ችቦ የያዙ እሳት አንድደው ችቦ የያዙ ወታደሮች መጡ። ከፊት ግን ይሁዳ ነበር። ምዕመናንን እንዲመራ የተመረጠ ይሁዳ የአይሁድን ጨካኝ ጭፍሮች ለመምራት ተመረጠ ማለት ነው። አንድ ክርስቲያን ክርስቶስ ሲመርጠው የተመረጠበትን ዓላማ ማወቅ አለበት። ለክርስትና የተመረጠ አንድ አገልጋይ የዓለማዊው የመኳንንትና የስጋዊ አስተሳሰብ ያላቸው የፈላስፎች መሪ ሆኖ ሊገኝ አይገባም እና ይሁዳ ለተመረጠበት መክሊት በብር ሸጠው ማለት የሸጠው ክርስቶስን ብቻ አይደለም ሐዋርያነቱንም አብሮ ነው የሸጠው እና ጌታን ሳሙ ይላል እና ምንድን ነበር ያለው? ጌታ ሆይ ቸሩ ልሃል አለው ይላል። ሲጀመር አብሮት ነው ያመሸው። ቸሩ ልሃል ከማለት ይልቅ ቸር አምሽተሃል ሊለው ይገባ ነበር። ግን የሚያስደንቀው ነገር ከሰዓታት በፊት እግሩን ያጠበውን ጌታ ስሞ ሸጠው ማለት ነው። የሚያስደንቀው በቅዱስ ወንጌል ውስጥ ተመለከቱ 2 ሰዎች ያስደንቁኛል። አንደኛው ይሁዳ ነው፣ ሁለተኛ ሌንጊኖስ ነው። ይሁዳ ክርስቶስ ስሙ አልጸደቀም። ሌንጊኖስ ግን ጎኑን ወቅቶ ጽድቅንና በረከትን አግኝቷል እና አንዳንዴ በጣም ይደንቃል። ይሁዳ ስሙ የሸጠውን ጌታ ሌንጊኖስ ግን ወቅቶ ጸደቀ ማለት ነው።
እዚህ ላይ የሚያሳየን አንደኛ የኛ አባቶች እንደሚሉት መጨረሻዬን ያሳምረው የሚባለው እንደ ይሁዳ ያለውን ስናይ ነው። ሁሌ ክርስቲያን መጨረሻው ሊጸልይ ይገባል። ጌታዬ ሆይ መጨረሻዬን አሳምርልኝ፣ እንደ ይሁዳ ጌታዬን አሳልፌ እንዳልሸጥ እና ሶሎሞንም እንዳለው ነው ከጠላት መሳም የወዳጅ ንክሻ ይሻላል እንዳለው ጌታና አምላኩን ስሞ ሸጠው ማለት ነው። እና ይሄ ጌታ የተያዘባት ምሽት ነው። ጌታችንን ሲይዙት ግን በፈቃዱ ነው የተያዘላቸው። በነገራችን በግዳጅ አልያዙት። ሊይዙ ሲመጡ ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስን አሉት። እኔ ነኝ አላቸው። ሊይዙ ሲል ወደ ኋላ ወደቁ። አሁንም የማንን ትፈልጋላችሁ ብሎ አስነሳቸው እና ሲጠይቃቸው የናዝሬቱን ኢየሱስን አሉ። አሁንም ከቃሉ የተነሳ እኔ ነኝ ሲላቸው ወደ ኋላ ወደቁ ይላል። ከግርማ መለኮቱ ከቃሉ አንደበት ንግግር የተነሳ በሶስተኛው ግን ተያዘላቸው። ለምን ሲል የያዛችሁኝ በፈቃድ እንጂ በፈቃዳችሁ አይደለም ለማለት ነው። የክርስቶስ ሞት እንደምናውቀው ሕማሙ ሞቱም አጠቃላይ ሥጋዌ ሁሉ በፈቃዱ የተፈጸመ ነውና በዚህ ምሽት ውስጥ ጌታ ተይዞ መከራን የተቀበለበት የተገረፈበት ሕማሙ የጀመረባት ምሽት ናት ማለት ነው። ከዚች ከጸሎተ ሐሙስ ቀን በረከት ረድኤትን እግዚአብሔር ያሳትፈን። እግዚአብሔር አምላክ ይህንን ዕለት በዓል እንድናይ ያደረገን ዕለተ ስቅለቱን እንደገና ብርሃነ ትንሣኤውን እንድናይና እንድናከብር የእርሱ ቅዱስ ፈቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።